በትክክል የምትወዱኝ የዶንኪቲውን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ። ሞክረኑ ካልተሳካ እንዳይቆጭ። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ ያላት የኔ ውዝደም እሷ ነች። ተስፋ መቁረጥ የምትባል ለዚህ ነው ሲድኒ ኦሎምፒክ ላይ ፖል ቴርጋት እኮ አሸንፏል። ያቺ ተስፋ ያለ መቁረጥ ፖሊሲ እንትኔ የውስጥ እንትን ያችን ወርቅ ያማረች ወርቅ ሜዳሊያ እንዳገኝ አደረገኝ። ስለዚህ እንደውም አብዛኛው ሙስሊም ላይ ያያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምእመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኖ በጣም አከብረዋለሁ እምነቱን። ምክንያቱም እምነቱን አልንቅም፣ አከብረዋለሁ፣ አድጌበታለሁ። አሁን ላይ ደግሞ ቤተሰቦች እየኖሩበት ነው። ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን ማንገስ ፈልጋለሁ። $1 ሚሊዮን ዶንኪቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲዩብ ከፍለዋል። ስንት ብር ከፍለው ይሆን? እንግዲህ በቪዲዮ ላይ እንደተመለከታችሁት ነው። ይህ በጣም ተወዳጁ ኮሜዲያን እሸቱ መለሰ እጅግ በርካታ በጎ ስራዎችን የሚሰራ ወጣት ልጅ ነው። እንግዲህ ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንዲሉ አበው። ይህ ተወዳጁ ኮሜዲያን እሸቱ መለሰ በበጎ ስራው የሚታወቅ ነው። ታዲያ ሰሞኑን በቻናሉ በዶንኪቲዩብ ቻናሉ ላይ እንግዲህ አደጋ አጋጥሞታል። ይህን እንግዲህ ውድ ኢትዮጵያውያንና በሀገር ውስጥና በሀገር ውጭ ያላችሁ በዚህ ሰዓት ከጎኑ ልንሆን ይገባል። ታዲያ እሸቱ መለሰ የዶንኪቲዩብ መስራች እጅግ አሳዛኝ ሁኔታ ላይ ይገኛል። እሸቱ እንደምናውቀው የተቸገሩትን ሲረዳ፣ የወደቁትን ደግሞ ሲያነሳ፣ የተራቡትን ደግሞ ሲያበላ ሲያጠጣ፣ ገዳማትን ሲረዳ፣ የተለያዩ የበጎ ስራዎችን ሲሰራ፣ ቤተክርስቲያንን ሲያሰራ፣ ሃይማኖት፣ ዘር፣ ቀለም ሳይል በአጠቃላይ በበረከት ስራው የምናውቀው ውድ ኢትዮጵያዊ ልጅ ነው። ታዲያ ይህን ጥሩ ስራውን የማይወድ ሰይጣን በመደራጀት ዶንኪቲዩብ ላይ አደጋ ለማድረስ ሲታትር እንመለከተዋለን ማለት ነው። በዚህ ጉዳይ እንግዲህ ውድ ኢትዮጵያውያን በሀገር ውስጥ እንዲሁም በሀገር ውጭ የምትገኙ መልካም ቀና አስተሳሰብ ያላችሁ ወገኖች ለዚህ መልካም ስራ እንድትተባበሩ ከኮሜዲያን እሸቱ መለሰ ጎን እንግዲህ ልንሆን ይገባል ባይነኝ። ታዲያ ተወዳጁ ወንድማችን ኮሜዲያን እሸቱ ከጎንህ ነን ልንለው ይገባል በዚህ ሰዓት። እንግዲህ ወርቅ ላበደረ ጠጠር፣ እህል ላበደረ ደግሞ አፈር እንዲሉ ተወዳጁ ወንድማችን ኮሜዲያን እሸቱ መለሰ ከሀገር ውስጥ እስከ ውጭ ሀገር ድረስ ስለ ስራው የበጎ አድራጎት መልካም ተግባር እየሰጠ ያለው ግብረ መልስ እንግዲህ ዋጋ እጅግ በጣም ያሳዝናል። ለማንኛውም አይዞህ ከጎንህ ነን ብለን በገንዘብም በሐሳብም ልናግዘው ይገባል በዚህ ሰዓት ማለት ነው። ምክንያቱም እንደ ሀገርም እንደ ቤተክርስቲያንም ብዙዎቻችንን ያልሰራነውን ስራ እየሰራም ያሳየ በመሆኑ ሁላችንም ከጎኑ ልንሆን ይገባል። ኮሜዲያን እሸቱ መለሰ ዶንኪቲዩብ የገጠመውን የስራ ፈተና ተንተርሶ ማህበረሰቡ የሰጠው አሉታዊ ምላሽ የወደቀበትን ጥልቅ የስነ ልቦና እና የሞራል ስብራት የሚያሳይ ውለታ ቢስነት ወይም የበጎ ነገር ትውስታ ማጣት እሸቱ ከዚህ ቀደም ለተቸገሩ ወገኖችና ለገዳማት ያደረገው መልካም ነገር በአንድ ጅንበር በመረሳት በኪሳራ ወቅት ድንጋይ መወርወር እንግዲህ ጥሩ አይደለም። ለአንድ ኢትዮጵያዊም ይሄ አይመከርም። በሰው ውድቀት መደሰት፣ ከ30 በላይ ሰራተኞች ያሉት ድርጅት ሲቸገሩ ማሾፍና ደስታ ማሳየት ከማህበረሰቡ ርህራሄ መውደቁን ያሳያል። የማህበረሰቡ ርህራሄ መውደቁን ያሳያል። እንግዲህ እርስ በርሳችን እንደተታታውን መደጋገፍ እንደተረሳሳን ነው እዚህ ጋር የሚያመላክተው ማለት ነው። የመደጋገፍ እሴት መሸርሸር ረዳት አይከስርም አይታመምም በሚል የተሳሳተ እይታ ረዳት የነበረ ሰው እገዛ ሲጠይቅ ማናቀስና የባህላዊ ደራሽነት እሴታችንን ማጣት የማህበራዊ ሚዲያ አሉታዊ ተጽዕኖ በማህበራዊ ሚዲያ ችግር ላይ ለወደቀ ሰው መጽናኛ ከመሆን ይልቅ የፍርድ የስድብና የፌዝ መድረክ መሆኑ እጅግ በጣም ያሳዝናል።
ሰው ሲወድቅ መደገፍ ማዘን የነበረብን ቢሆንም አሁን ላይ ለተንኮልና ለፌዝ እንግታችንን ያሳያል። ይህንኑ የሞራል ስብራት ካላረምን ነገ ደራሽና መልካም አድራጊ ሰው ያጣ ደረቅ ማህበረሰብ ሁነን እንቀራለን። ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲው ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲው ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪቲው ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪቲው ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪቲው የከፈላችሁት ነገር አለ? እንግዲህ ከጎኑ ያላችሁ ጥበቡን የቀመሳችሁ በጥበቡ አስገራሚ የሆነ ዕውቀትን ያገኛችሁ ካላችሁ ከዚህ ትልቅ ሚዲያ ጎን እንድትሆኑ ጥሪያችን እናስተላልፋለን። እንድትረዱ፣ እንድታግዙ፣ ሐሳባችሁን ከእሸቱ ጎን እንድትሆኑ ጥሪያችን እናስተላልፋለን። ይሄም ማለት ምንድነው? እንግዲህ ይሄ ወንድማችን በእውነቱ ያልታየውን እያሳየ ገዳማትን እያሳየ በኢትዮጵያ ደረጃ አዳዲስ የሆኑ ቦታዎችን ማንም ያልደረሳቸውን እየደረሰ ለዓለም ለሀገር እንዲታወቅ የሚያደርግ በዛ ላይ ደግሞ በስሩ ብዙ ሰራተኞችን የሚያስተዳድር ለብዙ ሰዎች የስራ የፈጠረ እንደዚሁ ደግሞ ብዙ ሰዎችን አረጋውያንን በገንዘቡ በእውቀቱ እያስተዋወቀ ያለ በጣም አንጋፋ ወንድማችን ስለሆነ ከጎኑ እንድትሆኑልን እንድታግዙት ስንል ጥሪያችንን እናስተላልፋለን። በእውነቱ አንዳንድ ሰዎች እንደዚህ ይህን ትልቅ የሆነ ቻናል ለማስቆም ያሰባችሁ ካላችሁም በእውነቱ ይህን ዩቲዩብ ብቻ ሳይሆን ሌሎችንም ነገር እየተቃወማችሁ እንደሆነ በእውነቱ እናስተላልፋለን። እናንተ እንግዲህ ሐሳባችሁ እንድትመልሱና ይሄ ቻናል ተመልሶ ስራውን እንዲጀምር ከጎን እንድትሆኑ ጥሪያችንን እናስተላልፋለን። እውነቱን ለመናገር እንግዲህ ይሄ ዩቲዩብ በእውነቱ ትልልቅ አሻራዎችን ያስቀመጠ በቅርብ ጊዜ የጀመረ ነገር ግን በጣም አስገራሚ የሆነ ነገር የሰራ ትልቅ ተቋም ነው። በዛ ላይ እንደምታውቁት ብዙ ሰራተኞች አሉ። አሁን ዩቲዩብ ከመዘጋቱና አደጋ ከመድረሱ አንጻር ሰራተኞቹ ስራ አጥተው ከስራ ተባረው ከደሞዝ ተባረው ነው ያሉት እና ይህንን ዩቲዩብ አደጋው ስናስገባ በዙሪያው ብዙ ነገሮችን እያጣን እንደሆነ መረዳት ያስፈልጋል። ይሄ ቻናል ወይም ደግሞ ይሄ ዩቲዩብ ከውጭ እስከ ውጭ ድረስ ቤተክርስቲያንን ሊያሰራ ያሰበ በዛ ላይ ደግሞ ህፃናትን የሚረዳ አረጋውያንን የሚያስብ በተለይ በድህነት ውስጥ ያሉትን እያዋቀረ ስራ የሚከፍት ለራሳቸው እርዳታ የሚያደርግ ትልቅ እንደ ኢትዮጵያም እንደ ሀገርም የሚያግዝ ትልቅ ዩቲዩብ ስለሆነ ሁላችሁም ይህንን ታሳቢነት በማድረግ በዚህ ዩቲዩብ ጎን እንድትቆሙ እንድታግዙት በላይክም በሸርም በተቃውሞ ሐሳባችሁን በኮሜንት እንድትገልጹ ስንል ጥሪያችንን እናስተላልፋለን። ገንዘብ አለ። እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። ወርቅ ላበደረ ጠጠር ሆኖ በእውነቱ እሸቱ የሰራውን ስራ አንዳንዴ አመድ የደፉ ሰዎች አሉ። የሰራውን አሻራ ያበላሹ፣ የሰራውን ታሪካዊ ነገር ወዳልተፈላጊ እይታ ውስጥ የከተቱ ሰዎች አሉ። በእውነቱ እንደነዚህ አይነት ነገር መጠንከር አለበት ብለን እናምናለን። ይሄ ማለት ምንድነው? ልክ በዚህ ሰውዬ ወይም ደግሞ በዚህ ዩቲዩብ የተጠቀማችሁ ሰዎች ቅድም እንዳልነው ከእሸቱ ጎን መሆን አለበት። እያንዳንዱ ሰው ሐሳቡን መግለጥ አለበት። እያንዳንዱ መግለጫ ማውጣት መቻል አለበት ማለት ነው። መኑኝ እንግዲህ ዩቲዩብ ከፈተና በኋላ የተሻለ እንደሚሆን እናረጋግጣለን። ምክንያቱም እውነቱ ይገለጣል። አንዳንድ ሰዎች ገንዘብ ያጭበረብራል፣ ኮሚሽን ይበላል እያሉ ነው አሁን እንደዚህ አይነት ነገር ዩቲዩብ አደጋ እንዲደርስ ያደረጉ። መኑኝ እውነቱ ከወጣ ይሄ ዩቲዩብ እንደገና በተሻለ ስራ ይሰራል፣ በተሻለ ነገር የተሻለ ነገር እንደሚያደርግ እናምናለን። እውነቱ ከጎኑ እንድትቆሙ በዩቲዩባችን ስም መልእክታችን እናስተላልፋለን።
ኔቨር ጊቭ አፕ የሚለው ዊዝደም ነው። በቃ ያው ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚል እኔ ጋ ያለው በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ነው። ሞክረኑ ካልተሳካ እንዳይቆጭን። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋ ቦታ የላት። በሌላ በኩል ደግሞ ዝነኛውና ታዋቂው አትሌት ኃይሌ ገብረስላሴ በአዲስ ኢንተርቪው ብቅ ብሏል ማለት ነው። እንግዲህ በኢንተርቪው እንደምንሰማው ከሆነ እጅግ ብዙ ኢትዮጵያዊ ተስፋ በቆረጠበት ሰዓት፣ ወጣቱ በተለያዩ ሱስ ተዘፍቆ በሚገኝበት ሰዓት ታዋቂውና ዝነኛው አትሌት ኃይሌ ገብረስላሴ ተስፋ መቁረጥ አይታሰብም ይለናል። ታዋቂውና ዝነኛው አትሌት ኃይሌ ገብረስላሴ ምድርና ሰማይ አንድ ላይ ይሆናሉ ቢባል እንኳ ተስፋ መቁረጥ በእኔ ቤት አይሰራም ወይም አይታሰብም ይለናል። ምክንያቱም ተስፋ የምቆርጥ ብሆን ኑሮ በሩጫዬ የወርቅ ባለቤት አልሆንም ነበር ይላል። የብዙ ስኬቶች ባለቤት አልሆንም ነበር ይለናል። ከዝነኛውና ከታዋቂው አትሌት ንግግር እኛ ምን እንማራለን? ሐሳባችን እንግዲህ ያቀርንበት ቦታ ተስፋ ሳንቆርጥ ከተራመድን እንደምንደርስ ያስረዳናል። እውነት ነው። ብዙ ፈተናዎች ሊገጥመን ይችላል። የምናልፈው የማይመስለን ብዙ ነገሮችም በህይወታችን በኑሯችን ውስጥ ሊገጥሙን ይችላሉ። ነገር ግን ያንን የሚመጣውን ችግር በጽናት፣ ያንን የሚመጣውን ችግር በትዕግስት፣ እንዲሁም ያንን የሚመጣውን ችግር ተስፋ ሳንቆርጥ በጽናት እና በትዕግስት ከጠበቅነው እንግዲህ ካሰብንበት ዓላማ ወይም ግብ እንደምንደርስ የታላቁ አትሌት ወይም የዝነኛው ታላቁ አትሌት ሐሳብ ሁላችንም ይገዛናል ማለት ነው። እንግዲህ በዚህ ጉዳይ የእናንተ ሐሳብስ ምን ይመስላል? ሐሳባችሁን በኮሜንት አጋሩን። አመሰግናለሁ። እንደውም አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ። ሰሚራ እና ያልኳት ታናሽ ናት። ምንድነው አልኳት፣ አሁን ዘንድሮ 12ኛ ክፍል ትፈተናል። ምንድነው ሰ እንዴት ታቂም እንደ ሳርግሽ እኮ ነው ቀለል አድርጋ ማለት የምን ሰርግ አልኳት። እንደዚህ ሰው አለቀ እኮ ተጋቡ። እዛ ነው እሺ። ከቤት ወጣሁ። ማዘር አክስቶቼ ጋር እንትን እያሉ ነበር። ይሄ ብቅል ወጣሁ። ስላድ ነው ገዝቼ የገባሁት። የማንን ስላድ ነው? የሚካኤልን። እሺ። የትም መሄድ ማምለጥ አልችልም ከሱ ውጭ። ከዛ ስላድን አስቀመጥኩት። የአይጥ መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብትጠይቃት ያንን ሙቭመንት አትረተው። አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አንተ እኔን አትገለኝ፣ ግን በስምህ ወስደዋለሁ። ጉዞ ከእስልምና ወደ ክርስትና ዛሬ እግዚአብሔር ሊነግረን፣ ሊመክረን፣ ሊገስጸን የሚፈልገው ነገር አለ። ሁላችሁም ሳታልፉት ይህን ቪዲዮ እንስማው። እንጠቀማለን፣ ልንሰማው የሚገባ ነው። ትክክለኛ አምላክ ከሆንክ ታመጣኛለህ። የቀድሞዋ ሀያት መሐመድ ከእስልምና ወደ ክርስትና ኑ በብርሃኑ ተመላለሱ። ከእስልምና ወደ ክርስትና የመጣችው የእስልምናን ሁሉ ነገር ጠንቅቃ የምታውቀው ሌሎችም ቆራጥ የሆነው ነፍሳቸውን እንዲያድኑ ጥሪ ያቀረበችው ጀግና ሴት እውነታውን ቁልጭ አድርጋ ስትመሰክር አድምጧል። ከእስልምና ወደ ክርስትና መምጣቷ ብቻ ሳይሆን ከመወሰኗ በፊት በጥልቀት ጠይቃ መርምራና በተረዳችው መሰረት እምነቷን መምረጧ ነው አስገራሚው ነገር። አንድ ሰው ከራሱ ጥያቄ፣ ምርምር እና እምነት ተነስቶ የደረሰበትን ውሳኔ በድራማ ወይም በውሸት ትረካ ለመሸፈን መሞከር ፍሬ የለውም። እሷ በራሷ እምነትና ግንዛቤ መሰረት ውሳኔዋን አድርጋለች። የብርሃን መንገድ አንዴ ከበራ አይጠፋም። እህታችን ሆይ እግዚአብሔር በእውነት መንገድሽ ያጽናሽ፣ ኃይልና ጥበብን ይጨምርልሽ። የተመረጣችሁበትን ተስፋ ሆነ በቅዱሳንም ዘንድ ያለውም የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁን አይኖች ሲአብሩ። ኤፌሶን 1:18። እንግዲህ እህታችን ሰሞኑን አነጋጋሪ ሁና የሰነበተበት ምክንያት ሆኗል ማለት ነው። ታዲያ እህታችን ከእስልምና እምነት ወደ ክርስትና እምነት ተመልሳለች። እንግዲህ እንደሰማችኋት ከሆነ ከቪዲዮ በመነሳት እንደሰማችኋት ከሆነ የቁርአን መጽሐፍን ጥንቅቅ አድርጋ የምታውቅ እንግዲህ
እሷ በአማርኛ እየተረጎመች ነው የምታነበው። በአማርኛ ተርጉማ ስታነበው ግን የማይሆን ትክክል ያልሆነ ነገር መሆኑን ተረድታ ወደ ትክክለኛው መንገድ ለመምጣት ወስናለች ማለት ነው። እንደተናገረችው በቪዲዮዋ እንደተናገረችው ከሆነ እንደሰማችኋት ከሆነ ቁርአኑ በአማርኛ ተርጉሞ ቢሰጥ ኑሮ ማንም እዛ እምነት የሚቆይ አይኖርም ነበር እያለች በቪዲዮ እየተናገረች የሰማናት ማለት ነው። እንግዲህ ሁላቸውም እንደሚመጡ ሁሉም እንግዲህ እውነቱን አውቀው በእውነት በብርሃኑን እንደሚመላለሱ እንደሚመጡ ተስፋ እናደርጋለን ማለት ነው። ለእህታችን ደግሞ መጨረሻዋን ያሳምርላት። በቤተክርስቲያን በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ጸንታ እስከ ዕለተ ሞቷ እስከ ፍጻሜዋ ድረስ እንድትጸና የቅዱስ እግዚአብሔር እርዳት እንላለን። እናመሰግናለን።